እጅግ ያሳዝናል፣ እጅግም ልብ ይሰብራል። ኢትዮጵያ ውስጥ ምን እየተፈጠረ ይገኛል? ቁጥራቸው በውል ያልታወቁ በርካታ ሰዎች ሕይወት ማለፉ ተነግሯል። ዘፈን ኃጢአት ነው? ይህንን ጥያቄ አንድ ሰው ሲያነሳ እንግዲህ ከመጽሐፍ ቅዱስ እንመልስ ካልን ቀጥታ ብዙ ጊዜ የምንሄደው ወደ ገላትያ ምዕራፍ 5 ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። በተደጋጋሚ በሀገራችን በኢትዮጵያ በጣም የሚያሳዝንና ልብ የሚሰብር ዜና እየሰማን እንገኛለን። በወዲኛው የእሳት አደጋ ይነሳል፣ በዚህኛው ደግሞ ከባድ ዝናብ ይዘንባል፣ በዚህኛው ደግሞ የመሬት መንሸራተት እየተፈጸመ በጣም ብዙ ወገኖቻችንን እያጣን ነው፣ ንብረቶቻችንንም እያጣን ነው። አሁን ደግሞ የሰማነው ዜና በጣም ልብ የሚሰብር ነው። በሸዋሮቢት የመኪና አደጋ ተፈጥሮ እንግዲህ ብዙሃን ሞተዋል፣ የአካል ጉዳትም ደርሶባቸዋል። ይህንንም እየሰማን እንገኛለን። አብዝተን ወደ ጌታ የምንጸልይበት የምንለምንበት ወቅት ላይ ደርሰናል። ክቡራን ተመልካቾቼ እስከ መጨረሻው ድረስ አብራችሁን ተከታተሉኝ። ይህንንም እና ሌላ አንድ መረጃ ይዤላችሁ መጥቻለሁ። አዲስ ሆናችሁ ሰብስክራይብ ማድረጉን እርሱ ላይክ በማድረግ ወደ መጀመሪያው ዜና ልውሰዳችሁ። አሁን በተሰማ ዜና በኦሮሞ ብሔረሰብ ዞን ጨፋ ሮቢት ወረዳ ቁጥራቸው በውል ያልታወቁ በርካታ ሰዎች ሕይወት ማለፉ ተነግሯል። በምስሉ ላይ እንደምትመለከቱት ጃራ ድልድይ አካባቢ በደረቅ ጭነት ተሳቢና በምትመለከቱት ባስ መካከል በተፈጠረ ግጭት ነው አደጋው የደረሰው። አደጋውን የተመለከተ የቁጥር መረጃ ሲኖር ወደ እናንተ የማደርስ ይሆናል። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ኢትዮጵያ ውስጥ ምን እየተፈጠረ ይገኛል? ሁላችንም በየሃይማኖታችን ጸሎት፣ ዱዓ የምናደርግበት ጊዜ የደረሰ ይመስላል። በ48 ሰዓታት ውስጥ ብቻ ትላልቅ ጉዳቶች በኢትዮጵያ ምድር በተፈጥሮና እንዲሁም ደግሞ በሰው ሰራሽ አደጋዎች አጋጥመዋል። በመኪና አደጋ በጨፋ ሮቢት ከ10 በላይ ወገኖቻችን በአሰቃቂ ሁኔታ ለህልፈት ሲዳረጉ፣ በአፋር ደግሞ በመሬት መንቀጥቀጥ ከ43000 በላይ ዜጎቻችን ጨርቄን ማቄን ሳይሉ ቤታቸው ጥለው ለስደት ተዳርገዋል። እንዲሁም ደግሞ ክቡር የሰው ህይወትም አልፏል። አሁን ኢትዮጵያ ውስጥ በየዕለቱ የአደጋ ዜናዎች መስማት እየተለመደ የመጣ ይመስላል። በሀገር ውስጥ በሚደረጉ ግጭቶች በየቀኑ ለፍሬ በቃሉ የተባሉ ወጣት እህት ወንድሞቻችን በጭካኔ ይቀራሉ። እናት ጋራጋራውን ስትመለከት ጀንበር ትጠልቃለች፣ ጨለማው መርዶ ይዞ ይመጣል። ፈጣሪ ለሀገራችን ሰላሙን ይላክ። የሞቱትን እግዚአብሔር አምላክ ነፍሳቸውን ያሳርፍልን። ለሞተባቸው ለተጎዱ ወገኖቻችንም ቤተሰቦችም እግዚአብሔር መጽናናትን ይላክልን። እግዚአብሔር ከዚህ አይነት አደጋ ከዚህ አይነት ድንገተኛ አደጋ ይጠብቀን፣ ይሰውረን። በሌላ መረጃ የምወስዳችሁ ደግሞ በብዙሃን ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም ከዘፈን ጋር ባለው አስተምሮት ጋር የተለያዩ መምህራን የተለያየ አስተምሮ ነው የሚያስተምሩት። ዘፈን ይፈቀዳል አይፈቀድም፣ ወይም ደግሞ ዘፈን ኃጢአት ነው ወይስ አይደለም የሚለውን ብዙ አከራካሪ ነገር ነው የሚነሳው ብዙውን ጊዜ። እስኪ አሁን ደግሞ አኬ የመለሰው መልስ አለ። እስኪ ወደዛ ወስዳችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ዘፈን ኃጢአት ነው? ይህንን ጥያቄ አንድ ሰው ሲያነሳ እንግዲህ ከመጽሐፍ ቅዱስ እንመልስ ካልን ቀጥታ ብዙ ጊዜ የምንሄደው ወደ ገላትያ ምዕራፍ 5 ነው። ገላትያ ምዕራፍ 5 ላይ እንደምታውቁት ቅዱስ ጳውሎስ የሥጋ ስራም የተገለጠ ነው ይልና የዘረዘራቸው ኃጢአቶች አሉና ኃጢአቶችን ይዘረዝርና መጨረሻ ላይ አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ብሎ ይናገራል። እና ከነዚህ ከተዘረዘሩት ኃጢአቶች ውስጥ አንዱ በአማርኛው ዘፋኝነት ተብሎ የተቀመጠ አንድ ቃል አለና የምር ግን መጽሐፍ ቅዱስ ዘፋኝነት ወይም ደግሞ ሰዎች ቤታቸው ውስጥ ቁጭ ብለው የሚያዳምጡት ዘፈን የምር ከእግዚአብሔር መንግስት እንደሚያጓድል መጽሐፍ ቅዱስ በዚህ ደረጃ ኤክስፕሊሲትሊ በግልጽ ይናገራል ወይ የሚል ጥያቄ ቢነሳ እኔ ይህንን ኤክስፕሊሲትሊ መጽሐፍ ቅዱስ በዛ ደረጃ ይናገራል ብዬ አላምንም። ለምን ያላችሁኝ እንደሆነ ለምሳሌ ገላትያ ምዕራፍ 5 ላይ በአማርኛው ዘፋኝነት ተብሎ የተተረጎመው ቃል ግሪኩ ኮሞስ ነው የሚለው እና ኮሞስ ምንድነው? በዛን ዘመን ላይ በአሕዛብ ዘንድ የተለመደ በጣም አንድ አስቀያሚ የሆኑ ፓሪዎች አሉ። ይህም ጭፈራ ያለበት ሆኖ ግን ሜርሊ ጭፈራ ብቻ ሳይሆን ስካርና የተለያዩ ሴክሹዋል የሆኑ ነገሮችም አብረው የተካተቱበት በጣም አስቀያሚ የሆኑ እንደነዚህ አይነት ፌስቲቫል ነገሮችም ይዘጋጁ ነበር። ኦኬ ሰው ሴክሹዋል የሆኑ ነገሮችን እያደረገ በስካር ውስጥ ሆኖ እየጨፈረ ጊዜውን ያሳልፋልና ይህንን ነው ቅዱስ ጳውሎስ ኮሞስ ያለው ይህንን ነውና አማርኛው ያው ዘፋኝነት ብሎ አስቀምጡታል። ሰው ይህንን እንደዚህ ከተረዳ ነው ምናልባትም እንዳልኳችሁ አንድ ሰው ቤቱን ቁጭ ብሎ የጥላውን ገሰሰን ዘፈን ሲሰማ ወይም የውጮቹን ከሆነ ጄ ኮል እና ኬንድሪክን ሲሰማ የምርም
ያንን ማለት ላይሆን ይችላል። ኦኬ ዘፈኑ ኃጢአት የሚሆንበት የስ አግባብ አለው ብለን እናምናለን። ሰው መጽሐፍ ቅዱስ ኤክስፕሊሲት ላይ አይናገርም፣ ግን ምናልባት አንዳንዶቹ ደግሞ ጭራሽ ወደ ዝሙት ወደ ተለያዩ ኃጢአቶች የሚገፋፉ ይሆናል። እሱ ኮምፕሊትሊ ኃጢአት ነው። ከዛ ቅዱስ ጳውሎስ ከተናገረበትም ምናልባትም ላይ የሚችል ይሆናል። እንግዲህ መጽሐፍ ቅዱስ በግልጽ አሁን ላይ ያሉትን ዘፈኖች እንዳንሰማ የሚከለክል አይደለም። መጽሐፍ ቅዱስ በግልጽ አሁን ላይ ያሉትን ዘፈኖች እንዳንሰማ የሚከለክል አይደለም። ገላትያ ምዕራፍ 5 ላይ ያለውንም ምን እንደሚል አሳይቻችኋለሁ። አንዳንድ ፕሮቴስታንት ወንድሞቼ የተስማማቸው አይመስልም ያ ቪዲዮና ምን አይነት ነገርን ሲያስቀምጡ ነበረ የሆነ ከመጽሐፍ ቅዱስ ጋር ግጭት እንደሆነ አይነት ነገር አድርገው ማለት ነው። ለፕሮቴስታንት ወንድሞቼ የምለው አንድ ነገር ነው። እሱም ምንድነው የእንግሊዘኛውን የፕሮቴስታንት መጽሐፍ ቅዱስ ቨርዥኖች ሁሉንም ተመልከቷቸው። ዘፋኝነት አይደለም የሚለው አብዛኞቹ ዋይልድ ፓሪ ይላሉ። ያም ሆነ ግን የሚጠቀሟቸው ቃላቶች ሁሉ እኔ ካልኳችሁ ጋር የሚያያዝ ነው። ዘፋኝነት የሚል ጭራሽ ሸታውም የለም። ኦኬ ዘፈን መስማት ኃጢአት የሆነው በምን ምክንያት ነው? በጣም የጠለቀ ጉዳይ ስለሆነ በሌላ ርዕስ እንነጋገርበት። አፍራቻም አለ። ፍራቻም በጣም ኃይለኛ ለሚያስተምሩ ሰዎች በተለይ ለሚያስተምሩ እኔ እንደፈሬ ነው እንዲመል አለን። እስቲ ለማያውቁ ሰዎች ራስን እንደው ማን ነው መኩሪያ ጉግሳ አጠር አድርገህ ዲያቆን መኩሪያ ጉግሳ እባላለሁ። የቤተክርስቲያን አገልጋይ ነኝ። ቤተክርስቲያን ላይ ያደግኩት። ስነ ጽሁፍ በጣም እወዳለሁ። ሕግ ትምህርት ነው የተማርኩት። ከዛ ደግሞ በጋዜጠኝነትም ሰርቻለሁ የተወሰነ ጊዜ። ስፖርት ጋዜጣ ነበረን ኢትዮጵያ ውስጥ ዘገነርስ የሚባል እዛ እንሰራ ነበረ። ከዛ ወደዚህ ሀገር ከመጣሁኝ በኋላ እዩ የቀጠልኩት ብዙ አገልግሎት የመዝሙሩን አገልግሎት ብዙ መዝሙሮች ነው የሰራሁት። ዓለማዊውንም መንፈሳዊውንም እሰራለሁ። እነዚህ ሰብስቤ ነው ቅድም ይዛቸው የነበረው ወጣት በቃ ስነ ጽሁፍ የሚወድ ቤተክርስቲያን ያደገ አንድ ሰው። ደስ ይላል በጣም። ጥያቄ ልጠይቅህ። አሁን ብዙ ጊዜ በዓለማዊ ዘፈን አሁን ለምሳሌ ይሄ ነው ስለ ዳሌዋ ያምራል አይኗ ምናምን የሚባል ዘፈን እኔም ያው ለምን እንደሆነ ይገባኛል። ግን ከዛ ጋር የማይገናኙ ስለ ሀገር ስለ ችግር እንደዚህ ስለ እናት ስለ አባት የሚዘፈን እሱ ለነገር ነው። አንደኛው ግሩፕ ምንም እንደዚህ ብትለው ማይሰማም። በቃ ዘፈን ነው ብሎ ደብሎ የተቀመጠ ነው። ኃጢአት ነው ዘፈን። ማንኛውም አይነት ዘፈን በጥብቅ የተከለከለ ነው። ሁለተኛው ግሩፕ ደግሞ ከተለያዩ ሰዎች ጋር አወራለሁ። እኔ እንዳልኩ ኪነ ጥበብ እወዳለሁ። የማንኛውንም ዘፈን የሁሉንም ማለት መመርጣቸው አሉ። ዘሪቱ ከበደን ግጥም በሚገባ አነባለሁ። የጂጂን ግጥም በደንብ አነባለሁ። የቴዲ አፍሮን ግጥም በደንብ የሚካኤል በላይነን ግጥም አነባለሁ። እነዚህ አሉ በጣም ሀሳብ ይዘው የሚመጡ በጣም አስገራሚ ልጆች ሀሳብ ይዘው የሚመጡ ማይቁ ያለው የሚሽው ፊት ከኋላ የሚመጣ ብዙ አሉና አያቸዋለሁ። እንደ ገጣሚነቴ እማርበታለሁ፣ ማይበታለሁ፣ መሰጥበታለሁ። ስለዚህ ከሰዎች ጋር አወራለሁ። ከመምህራን ጋር ከኔ በጣም ከሚበዛሉት መምህራን ጋር ከትልቅ አባቶች ጋር አንዳንድ ጊዜ እጠያየቃለሁ። እንዴት ነው ነገር ብዬ እጠይቃለሁ። እና ሁለተኛው ግሩፕ ምንድነው የለም ዘፈን የሚባለው በመጽሐፍ ቅዱስ ላይ ያለውን ዘፈን ስለ ሀገር የሚዘፈን ዘፈን፣ ስለ ይቅርታ የሚዘፈን ዘፈን፣ ስለ ፍቅር የሚዘፈን ዘፈን። እነዚህ ሁሉ ዘፈኖችማ ሀገር ያቆዩ፣ ህዝብ ከህዝብ ያስተሳሰሩ፣ ያንዱን ባህል ከአንዱ ጋር ያጋቡ፣ ሀገር ናት ብለን ኢትዮጵያ ናት ብለን የምንላትን ዛሬ ከለር የሰጡ ናቸው። ሰላም ጋሽ ማሙድ የሚዘፍነው ዘፈን አለ። ሰላም የሚለው እያለ የሚዘፍነው ዘፈን አለ። አሁን እንደው ቅድም ጂጂን ስትል አሁን የአድዋ ዘፈን ኦልሞስት የኛ እንደ አንተማችን ሆኗል። ሰው ሁሉ ለአድዋ ጊዜ የሚዘፍነው የሚገርም ነው። አሁን እሱ የሚገርም ቅኔ ነው። የሚገርም ቅኔ ነው። የሚገርም ሀሳብ ነው። የልጅቷን ረቂቅነት የሚያሳይ ችሎታዋንም የሚያሳይ በጣም እኔ አሁን ለምሳሌ እዛ ጋር ግጥሞች ጽፌያለሁ፣ አስቀምጬዋለሁ። አንድ ሰው ከዛ ውስጥ አንድ የተመቸውን ግጥም አንስቶ ሊዘፍነው ይችላል። እኔ ግጥም ነው የጻፍኩት። የግጥሙን ሀሳብ ይዤ ዝም ብዬ አይደለም። ያን ሀሳብ ወስዶ ወደ ዘፈን ቀይሮ ሰው ሊያቀርበው ይችላል። ስለዚህ ሁለተኛው ግሩፕ ምን የሚል ነው? ዘፈን መጽሐፍ ቅዱስን ራሱ ስታየው እንግሊዝኛው ምን ይለዋል? ክራውዚ ነው የሚለው ማለት እሰ ፓኬጅ ነው ማለት ጭፈራው አለ፣ ሺሻው አለ፣ ማጨሱ አለ፣ የሚሰክሩ ሰዎች አሉ ምናምን። መጽሐፍ ቅዱስ በዚህ በትክክል ነገር ዘፈንና መጠጥን አያይዞ የሚናገርበት ቦታ ሁሉ አለ። የወይን ጠጅን እየዘፈኑ አይጠጡትም ይላል። መነጣጠር አለባቸው። ይሄ ዘፋኝ የምትለው ነገር ገብቶ ዘፈን የሚለው ነገር እንደ ፓኬጅ ያደረገውና አንድ መጽሐፍ ቅዱስ ላይ አሁን ሄሮድስ የዮሐንስ አንገት ሲቆረጥ ወለት ሄሮዲያዳ ትባላለች እና ዘፈን በዘፈኗ ደስ አሰኘችው። ምን ላድርግልሽ አላት። የዮሐንስን አንገት ቁረጥልኝ አለችው። አንገቱን ቆረጠው ይላልና ዘፈን የዮሐንስን አንገት ያስቆረጠ ነው። በጣም በትምህርት የሚሰጥበት ዮሐንስ መጥምቅ የታረደው የተሰዋው በዘፈን ምክንያት ነው።
ትምህርት የሚሰጥበት ግን እዛ ዘፈኑ ሰውየው የልደት ቀኑ ነበረ ንጉሱ እና ይበላል ይጠጣል ምናምን ይላል ይጨፈራል። ይሄ ሁሉ አሁን ያልኩ ፓኬጁ አለ። ስለዚህ ስትጠጣ እናንተ ስትል የሚያመጣው ነገር አለ። ባጭሩ ግን ምንድነው ሁለቱም የሚለየው ስለ ሀገር፣ ስለ ባህል፣ ስለ ቋንቋ፣ ስለ ፍቅር፣ ስለ ሰላም፣ ስለ ይቅርታ የሚዘፈኑ ዘፈኖች ብዙ ስነ ምግባር የሚሰጡ ስነ ምግባሮች የሚሰጡ እንትኖች አሉ። ቁም ነገር የሚያስተላልፉ አሁን ሊና ሲያጣ ሰላም ወርቅ አልማዝ ሞልቶ ሳይተኙ ማደር ሊሆን ከራስ ተጣልቶ ከዚህ ሁሉ ቅጣት ይሻላል ማጣት አስቆኝኛት ደርሴን አንቦላውን ኪስ የቴዲ ዘፈን ገንዘብ ብቻ ነው ያለ የዚህ ዓለም ደስታ ልክ ነው ቢያገኝ ይሸጣል ስሙ ይመለስ ማስተማሪያ ነው። በጣም በጣም ሐሳብ ለ30 ዲናር ሊያቀርስ ሐሳቡን አየው ራሱ ባይብል እንትን ነው ባይብል ነው። ገንዘብ ብቻ ነው ያለ የዚህ ዓለም ደስታ ቢያገኝ ይሸጣል ስሙ ቢመለስ ጌታ በ30 ዲናር ሊያጣ ነፍስ ይማር ይላልና ይገርም። ተመልካቾቻችን በጣም የሚገርም ትምህርት እየተማርን ነው። ዲያቆን መኩሪያንም ወንድማችን አክሊልንም ከልብ እናመሰግናለን። እንግዲህ እንደተመለከታችሁት ከሆነ ብዙ መምህራን የተለያየ ትምህርት ነው እያስተማሩ ያሉት በዚህ ጉዳይ ላይ። እናንተስ የትኛውን ተረዳችሁ? ምንድነው አመለካከታችሁ እስከዚህ ጋር በተገናኘ? እስኪ ሀሳባችሁን በጨዋነት አስቀምጡልኝ። በሌላ መረጃ ተመልሼ እስከመጣ ድረስ የእግዚአብሔር ሰላም ከእናንተ ጋር ይቆይ። ቸር ቆዩልኝ።